ቪዲዮ አይቀረጽም። ፎቶ ስታይል ቀይሩ። ሁሌ አንድ ነው ፎቶ አትነሱ። ዋኛ ውስጥ ሂዱና ዋኛ ውስጥ አንድ ቀን ፎቶ ተነስታችሁ የዋኛ ልብስ ለብሳችሁ ሂዱ፣ ተነሱቱ። ምንድነው አንድ ክላስ ገባን ወጥን የምትሉት ታነቀን የምትሉት አይደብራችሁም እንዴ? ስለዚህ ሂዱና አንድ ቀን ዋኛ ቦታ ሄዳችሁ ፎቶ ተነስታችሁ አንዳንዴ ደግሞ የእራት ግብዣን ባሉት እንግዲህ ቀደም ሲል መግቢያ ላይ ያስደመጥኳችሁ ድምጽ ከጨረቃዋ ፋሚሊ የተላለፈ መልእክት ነው እና አስቆኛል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት ቦታ። ዛሬ እንግዲህ ከጨረቃ ፋሚሊ የተላለፈ መልእክት አለ። ለብሩኬና ለሀይሚ ነው። ወሳኝ ቀጠንጠንጠን ያለ መልእክት ነው። በቅድሚያ ግን ማለት ነው አንድ ነገር ማለት ፈልጋለሁ። ለምንድን ነው ብሩኬና ሀይሚ በፍቅር ሲመጡ ሙሉ ቪዲዮአቸውን ማታዩት በስነ ስርዓት? አንዳንድ ሰዎች ግን ጤነኛ ናችሁ? ጭቅጭቅ፣ ጠብ ምናምን ነገር እንዴት ነው በጣም ትወዳላችሁ። ፈጣሪ ያለ። ለማንኛውም ግን ጨረቃ ፋሚሊ ያስተላለፉት መልእክት ምንድነው? ለሀይሚና ለብሩኬ እናንተ ትቻችኋለሁ። እናንተ ተንኮለኛ ሰዎች፣ እኔ እናንተ ሁሉ ጊዜ ጠብ የምትፈልጉ ሰዎች እናንተ ትቻችኋለሁ። የራሳችሁ ጉዳይ። ህልና ካላችሁ ይውላችሁ፣ ህልና ከሌላችሁ ደግሞ የራሳችሁ ጉዳይ። ነገር ግን ደግሞ ከጨረቃ ፋሚሊ ከሀይሚየቶች የመጣውን እንዲሁም አጠቃላይ ይሄ ሀሳብ ከወዳጆቻቸው የተነሳ ሀሳብ ይመስለኛል። እንዳጠቃላይ ማለት ነው። ቆራርጡና አድርሱ ለብሩኬና ለሀይሚ ነው የተባለው። እኔ እንደሰማሁት ከሆነ እኔ ግን አጠር መጠን ያላቸዋን ነው መግቢያ ላይ ያስደመጥኳቸው እንጂ ሌላ ቦታም ሌላ ሰዎች እንዲህ ሲሉ ሰምቼ ያለሁኝ። ሪከርዱን ማስገባት ስላልፈለኩኝ ነው፣ የሆነ ድምጽ ከኋላ ስላለ ማለት ነው። ምንድነው የጨረቃ ፋሚሊ ሀሳብና አስተያየታቸው ለብሩኬና ለሀይሚዬ ሮማንቲክ የሆነ ፎቶ ተነሱልን፣ የፎቶ ስታይል ቀይሩ፣ ዋና ቦታ ሂዱ፣ ዋና ዋኙ፣ የለበሳችሁትን ልብስ ደግሞ ከጥፍራችሁ እስከ ጠጉራችሁ አሳዩን በስነ ስርዓት። እኛ የእናንተ ደስታ የሚያስደስትን ሰዎች ነን ምናምን ነገር የሚል ሀሳብ ነው ያነሱት። በጣም ደስ ይላል። ባይ ዘ ወይ ማለት ነው ደስ የሚል ሀሳብ ነው። ግን ደግሞ ማለት ነው ቤተሰብ እነዚህ ልጆች እኔ የራሴን ሀሳብ ስጨምርበት ማለት ነው እነዚህ ልጆች ከ2 ወር በላይ ይመስለኛል ጠብ ላይ ነበሩ አይደለ እንዴ? ጠብ ላይ ነበሩ። ሀይሚዬም ድንገት ነው ብሩኬ ቤት ሄዱ ይሄን ጋሜስ ብድግ አድርጎ አምጥቶ እንችልበሽ ያላት፣ እሱም የለበሰው ማለት ነው። በድንገት የተፈጠረ ነገር ነው አይደለ? አስበውበት ምናምን አይደለም። አሁን ላይ ነገሮቹን ለማስተካከል ነው ጥረት እያደረጉ ያሉት። ወጥቶ ዋና ቦታ ስለ መዝናናት አይደለም እያሰቡ ያሉት። እንደገና ደግሞ ስለ ፎቶ ስታይል አይደለም እያሰቡ ያሉት። ያሳለፉትን የጠባቸውን መንስኤ እንደገና ደግሞ በቃ ሌላ የሚያስጠላውን ጊዜ ለማስተካከል ሀይሚዬን ደግሞ በቃ ወደ ራሷ ለመመለስ ይሆናል ሌላ እንዳትጠራጠር ከጥርጣሬ ነፃ እንድትሆን ብሩኬ እሱን እንድታዳምጠው ይፈልጋል ምናምን እንደተረዱት ማለት ነው። የኔ ሴት ወይዘሮ ደግሞ እንዴት ነው የምታምረው ቡን ወጥ ስትሰራ። ሀይሚዬ እኮ እንደውነት እግዚአብሔር እኮ ጥብጥብ አድርጎ ነው የፈጠራት ከሙያ ከመልካምነት። እንደው ሰው እንደዚህ ያድሏል፣ ሁሉን ነገር አሟልቶ ይሰጠዋል። ደግሞ የሰራችው ወጥ እንዴ ውዶቼ፣ ምራቄን ስንት ጊዜ መሰላችሁ የዋጥኩት ማለት ነው። ሽሮ ወጥ በጣም ነው የምወደው፣ በጣም ከሚባለው በላይ እናቴ እና በቃ አንጀቴ በቃ ተላወሰ። ደግሞ በቀን ሽሮ እንደዚህ በፎቶ ተልኮልኝ የነበረ ትላላችሁ። ደግሞ በማታ የሀይሚን አዩኝ። የምወዳቸው ሰዎች ናቸው ይሄንን ያደረጉት። ቀን ላይ የምወዳቸው ሰዎች በፎቶ ልከውልኝ ነበር። ማታ ላይ ደግሞ ሀይሚ እንደዛ በቪዲዮ ምናምን ነገር አሳየችን እንደዚህ እየሰራችና 2 ጊዜ ነው አንጀቴ የተቆራረጠው እያልኳቸው ነው የተበጣጠሰው። በዚህ አይኑን እያዩትኝ ብቻ ብሩኬና ሀይሚ ናቸው የበሉት። ችግር የለውም ያው እኛም እንደበላን ይቆጠራል። እና እንደአጠቃላይ ምልላችሁ ፈልጌ ነው አሁን ላይ ምንም የተስተካከለ ነገር የለም። ለወቀሳ ባንቸኩል ጥሩ ነገር ነው ባይነኝ። ማለት መዝናናት ላይ አይደለም የከረሙት እነዚህ ሰዎች፣ ጸብ ላይ ነው የከረሙት አይደለ እንዴ? ብዙ ጭቅጭቅ ውስጥ ነበሩ ምናምን ነገር።
ነገር ግን በቃ ሌለ አንደኛ ለቤተሰብን እዚህ ጋር ኦዲየንስን ለማስደሰት፣ ሁለተኛ ነገር ደግሞ ሀይሚ ካለችበት ጭንቀት ውስጥ ነጣ ለማውጣት ምናምን ብሩክ የሄደበት ርቀት እንጂ ላይክ ሌላ ነገር አይደለም። ለፎቶውም እንደገና ደግሞ ለፎቶውም ለዋናውም ቦታ ይደረሳል፣ ቤተሰብ ይደረሳል። አታስቡ፣ እሺ አትጨነቁ። ከዚህም በላይ ያሳዩአችኋል። በመጀመሪያ እነዚህ ልጆች ሰላም የሆኑ ምናምን ነገር እና በፍቅር ሆነው ሲመጡም ቪዲዮአቸውን እዩ። ልክ በጠብ ላይክ ሼር እያደረጋችሁ እየቆራረጣችሁ ቲክታክ ላይ እየወሰዳችሁ እንደምታቀሳስሩት ሁሉ በፍቅርም ሲመጡ ላይክ አድርጉ። እንደገና ደግሞ እዩ ቪዲዮውን በስነ ስርዓት አይከፈልበትም። በቃ ወዳጅ ማለት እንደዛ ነው። በጣም ሰዓት የማይቀየር በፍቅርምቸው ላይክ ፍቅርም በሆኑበት ሰዓት የማይቀየር ማለት ነው። አንዳንዶቻችሁ ግን ዝም ብዬ ከእናንተ እንደተረዳሁትኝ የምትፈልጉት ጠባቸውን ብቻ ነው። በቃ ጠባቸውን ብቻ ነው የምትፈልጉት። ዊኔቨር ይሄ መሆን የለበትም ባይነኝ። ለማንኛውም እንግዲህ የኔ ሀሳብ ይሄ ነው። የኔ ግል ሀሳቤ ከተረዳሁት አንጣር ነገሮቹ ከተረዷቸው አንጣር ማለት ነው፣ ከሁኔታዎቹ አንጣር ሌላ ነገር አይደለም። እናንተ ደግሞ ያው የራሳችሁ ሀሳብ ነው። ለማንኛውም ግን ያው ሜንሽን ይደረግላችኋል። በቀጣይ ዋና ቦታ ምናምን ነገር ሄደው ቪዲዮ ይሰሩላችኋል። ተስፋ አትቁረጡ ውዶች፣ ውድ ቤተሰቦቻቸው ጨረቃ ፋሚሊዎች ተስፋ አትቁረጡ። ብዙ ነገር ያሳለፋችሁ ናችሁ። ብዙ ነገር ተብላችኋል። እናንተም እዛው ነብሩኬ ብቻ ሳይሆኑ እናንተም እርስ በራስ ብዙ ደረጃ ተደራርሳችኋል። በዛ አጋጣሚ አይዟችሁ፣ ሁሉም ነገር ለበጎ ነው ማለት ፈልጋለሁ።